ሬፈረንደም ምናምን እንደተባለ ዲሞክራሲያዊ ሀገር ነው። እኔ 30 ምናምን ዓመት ጨፌ ኦሮሚያ አለ እንደ ሁሉም ተሽጠዋል ሁሉም ተገዝቷል ነው የምትሉት እናንተ የምትሉትን ማይደግም ከሆነ ተሽጠዋል ትላላችሁ። ግን እስቲ በ30 ምናምን ዓመት ውስጥ አንድ ቀን እንኳን አንድ ደቂቃ 30 ሰከንድ ውስጥ ልጨርስ እቺን ሴንቴንስ መጨረስ ፈልጋለሁ። ይቅርታ ያ ግን እዚህ ውስጥ ያልተነገረውን ወርድ አትጠቀማ። ምን አልኩኝ? ተሽጧል የምትሉት ነገር ጨፌ ኦሮሚያ ማን ነው ተሽጧል? ጨፌና አይደለም ሰው ነው የምልህ። በደንብ ስማ፣ ስለራሴ ነው ያወራሁት። ሰዎችን ተሽጠዋል ነው የምትሉት ነው ያልኩት። ተከፍሎታል ተሽጧል የሚለውን ነው የተናገርኩት። አንድ እንኳን ኦሮሞ እጅ አውጥቶ አርቲክል 39ን መጠቀም እንፈልጋለን ብሎ ከህዝብ ተወካይ ከዛ ሁሉ ሺህ ህዝብ ውስጥ አንዱ እንኳን እንዴት አላነሳውም? እንዴት አንድ ቀን የመወያያ ርዕስ ሆኖ አያውቅም? ከኛ ያነሰ ኦሮሞ ስለሆኑ ነው እነኚህ ከህዝብ ተመርጠው የሚመጡ ሰዎች አይደለም። ሪል አጀንዳ ስላልሆነ ነው መሬት ላይ። ቴንክ ዩ አያና ቴንክ ዩ። ኤኒዌይስ እንግዲህ እዚህ ውስጥ ያላችሁት 1-2-3 ደቂቃችሁን ልውሰድባችሁ። ምክንያቱም እዚህ ጋር አያና ያነሳው ሊያመልጥ ስለሆነ ማለት ነው። አያና ሊሄድ ነው። እኔ 2 ደቂቃ 3 ደቂቃ ልጠቀምና አሁን እሱ ያነሳቸውን ነገር ላይ የሆነ ነገር ማለት ፈልጋለሁ። አያና ብዙ ነገሮችን አድሬስ ለማድረግ የሞከርክበት ርቀት አንደኛው ነገር ነባራዊ ሁኔታውን ያማከለ አይመስለኝም ሳስበው። አንታውን የምታነሳውን ኮምፕሊትሊ ቅድም እንዳልኩ ለኦሮሞ ያለህን አመለካከት ገላጭ ነው ብዬ ነው ማስበው። ለምን እንደሆነ ታውቃለህ? አንደኛው ነገር መሳሪያ ያነሳ ያነገበ ብቻ አይደለም። በዚች በኢትዮጵያ ውስጥ ለማንነቱ አንታም የምታነሳቸው ገዳን ትምህርት ቤት ይወስዳሉ። አፋን ኦሮሞ በፍንፍኔ ውስጥ በደንብ መማር ሁሉ የጀመረበት ርቀት ስትናገር ኢንፋክት ዛሬ አንተ የምታሞግሳቸው አካላቶች በሙሉ 27 ዓመት የነበሩ መሬት ላይ የኦሮሞን ህዝብ በአንድ መዋቅራዊ አደረጃጀት ውስጥ ሲጨፍልቁት የነበሩ ሰው ማንነቶች ናቸው። ግን አሁን አንተ ምናልባት እዚህ እንደ ጥያቄ ለማቅረብ አይደለም፣ ሌላ ጊዜ ምናልባት እድሉ ሲኖረን በጋራ ልንወያይበት የምንችልባቸው ነገሮች አሉ ብዬ ስለማስብ ጥያቄም አለኝ። ግን አሁን ጊዜ ስለማይበቃን አንተም ልታመልጥ ስለሆነ ብዬ ነው። እንደ አያና የኦሮሞ ተወላጅ ሆኖ ስለ ኦሮሞ የፖለቲካ ናሬቲቭ የተረዳበት ርቀት በኢትዮጵያ ኮንቴክስት ለመግለጽ የሄደበት ርቀት ሳስበው ኢትዮጵያኒስቶች እንኳን ይሄን አክል የኦሮሞ ጥላቻ ይኖራቸዋል ብዬ አላስብም። ፋክቱ እንደሱ ነው የሚያሳየው። ይሄንን አንተን ለመንካት ብዬ ሳይሆን ካንተ ንግግሮች ነው። ኦሮሞ የሚባል ማንነት ባለፈው ጊዜ ታስታውሱ እንደሆነ ስንገናኝ የኦሮሞን ሲቪላይዜሽን ከ200 ዓመት በላይ ስለሆነ ኤግዚስት ያላደረገው ነገር ዛሬ ሪስቶር አድርጋችሁ በኢትዮጵያ ውስጥ ኢትዮጵያን አግላችሁ ልታመጡ የምትችሉበት ወይ የለም ያልከው ነገር ነበር የሚመስለኝ እና ያንን ስለማስታውሰው። ግን ኦሮሞ ከዛ በፊት በማንነቱ ኢትዮጵያ የምትባል ሳትፈጠር ፕራክቲስ ሲያደርግ ነበር ወይ? አኗኗሩን፣ ማንነቱን፣ የገስራቱን እና ቋንቋውን ከዚህ በበለጠ ሁኔታ ይኖርበት ወይ ነበር ወይ ብለን ስንጠይቅ ይኖርበት ነበር አልክ። ነገር ግን ዛሬ በ21ኛው መቶ ክፍለ ዘመን ኦሮሞ ያጣው ሪስቶር ለማድረግ ትግል ሲያደርግ ግን አልቀበልም እያልክ ነው። ዋይ ኢትዮጵያዊነት ሜንታሊቲ በጣም ሰርጾ መሬት ላይ ረግጦ ኦሮሞን ከምድረገጽ እንግዲህ ይሄ በተጨባጭ አባገዳን 17 አባገዳን በገላጣ ሜዳ ላይ እየገደሉ ገዳን በትምህርት ቤት ያስተምራሉ። ምን አይነት ፈልጥ አነጋገር እንደሆነ ባይታወቀኝም ለኔ ብቻ እንደሆነ አላቅም። ምናልባት ብዙዎቹ ይሄንን ሁሉ አንደርስታንድ ያደርጉታል ብዬ ስለማስብ። ሁለተኛ ዛሬ በኢትዮጵያ አንተ ከምታነሳቸው ኢትዮጵያ ምናልባት የታጠቀ ኃይል ነው ስለዛ ነውና ጦርነት አለ ብለ ከምታስባቸው ውጪ በገላጣ ሜዳ በጠራራ ፀሐይ በወረቀትና በስክሪፕቶ የሚታገሉ ጀግኖቻችን በአደባባይ የተቀላበት ኮምፕሊትሊ ሪጀክት ስታደርገው መስማት ኦሮሞን ሰንተር ያደረገ የፖለቲካ ሙቭመንት አለ ብዬ አላስብም። አንድ እሱ ነው። ሌላኛው ምንድነው እንግዲህ እድሉን ለመጠቀም 3 ደቂቃ 4 ደቂቃውን ለመጠቀም ስለፈለኩኝ ነው። በጠቅላላ ለኦሮሞ የሚታገል ለኦሮሞ መብት የሚታገል የአባቶቻችንን ታሪክ በኢትዮጵያ ውስጥ ሲሰቀሉት የነበረው በአደባባይ በኢትዮጵያ ፖለቲካ ናሬቲቭ ውስጥ ሲሰቀሉ የነበሩ አይ ለመገንጠል ነው ብለህ እንደምትናገር ሁሉ ነው የሚመስለው። ቢኮዝ ዛሬ እንደነ በቴ ኡርጌሳ
አንተ ኖ ዋር ብለህ እንደምትንቀሳቀሰው በላይ በሰላማዊ መንገድ በወረቀትና በስክሪፕቶ ከዛ በተረፈ ደግሞ ለኢትዮጵያም ይበጃል ብሎ በሚነጋገርበት በአደባባይ እጅግሩን ጠፍንጎ በጥይት ደብድቦ ቆሻሻ ውስጥ እንደጣሉ እያወቅን ኢግኖር ማድረግ የምንችል የሄድንበት ርቀት አይ ቲንክ ይሄንን እልውና ያለው ምናልባት ኦሮሞ መሆን አይጠበቅብህም፣ ፍትሃዊ ሆነ መናገር ትችላለህ ብዬ ነው የማስበው። አያና አንድ እሱ ነው። ሌላኛው በአጠቃላይ ለኦሮሞ የሚታገሉት ለኦሮሞ ድምፅ የሚሆኑት የኦሮሞን ሮሮ የሚናገሩ በሙሉ አገር ገንጣይ ናቸው ብለህ መፈረጅ መሞከር ራሱ ኢትዮጵያውያኖች ሁሉ ይህን እንኳ ያደርጋሉ ብዬ አላስብም። ለምን? የኦሮሞን ችግር ስለሚረዱ። ኦሮሞ እኮ ዛሬ የትኛውም አካባቢ ላይ የማንንም ድንበር ተሻግሬ ሊኖር ሳይሆን በገዛ ቄ ላይ እናት ስትደፈር ልጇን ስታጣ የእንትና ደጋፊ ነው በሀሳብ። አሁን እኔ እናንተ በሀሳብ ነው እየተነጋገርን ያለ ነው። በኢትዮጵያ ውስጥ ግን እናቶቻችን አገር የሚመራውን ሳያውቁ ያንቺ ልጅ የእንትን ደጋፊ ነው የተባለች በምትረሸንበት ሀገር ለዚህ ምስኪን ህዝብ ድምፅ መሆን ሲገባክ ኖ ዋር ብለህ ስታበቃ፣ ዛሬ ግን ነፍሰ ገዳይን አባገዳን የገደለ ወታደር አዞ ከገደለ በኋላ በአህያ ላይ ጭኖ መንደር ለመንደር ቴሮራይዝ የሚያደርግን ማንነት መደገፍና የኦሮሞ ነው። ኦሮሞ ዛሬ በኢትዮጵያ ውስጥ ከማንም በበለጠ ሁኔታ እየተንቀሳቀሰ ነው፣ መብቱን ፕራክቲስ እያደረገ ነው ብለህ ስትነግረን አድማጮች ምናልባት ጀጅ ስለሚያደርጉን ለዛ ፍርድ አንተ ትክክል አይደለም እኔ ትክክል ነኝ ማለት አልችልም። ጀጅ የሚያደርጉን አሉ። ከ120-30 ሰው በላይ እያዳመጠን ነው። ሌላው ምንድነው አያና በክብር ሌላ ጊዜ አክብረን መተ በዚህ ባክግራውንድ ያለው ፋክት ላይ እንድንወያይ ድል ስለሰጠን አመሰግናለሁኝ። እኔ መውጣት ስላለብኝ ነው። ልጨርሳት እንዴ አያና ምን ነው እኔ ኮንትራክት አላደረኩም እንዴ? አይ ቻው እያልከ ይመስለኝ እኮ ነው። አንተ ስለቸኮልክ ብዬ እኮ ነው የምቸኩለው እኮ አውቄ ነው እንዴ። ሌላው ምንድን ነው አይ ነው ቺን ካላልክ በነገራችን ላይ ባለፈው ሲቆጡ አየሁኝ፣ ሰድበው ሁሉ ሄዱ። ማንን ቺን ማስገባት አለ ዲስክሌመር ተቃውሜዋለሁ ማለት አያና እኔ ቢቆጡኝም ለምን እንደሚቆጡኝ እረዳለሁ። ቆይ እኔ ቢቆጡኝም አያና ለምን እንደሚቆጡኝ እረዳለሁኝ። ምንም ችግር የለብኝም እዛ ላይ እኔ ብዙ ሪአክት አላደርገውም። በማንነት የተማመናለሁኝ። ያለችኝን እውቀት ሼር ለማድረግ ደግሞ ወደኋላ አልልም። ያመንኩበትን ከመግለጽ ወደኋላ አልልም። ሁለተኛ ግን አንድ ጥያቄ መጨረሻ ጊዜ የማቀርብልህ ምንድን ነው፣ ቅድም የጠየቅኩህን ነገር በደንብ አልመለስክልኝም። ኖ ዋር የኦሮሞን ህዝብ ሰንተር ያላደረገ እንደሆነ እየነገርከን ነው። ዛሬ ኢትዮጵያኒስት ሜንታሊቲ ውስጥ ፖለቲካ እየሰራ ነው። ግን ኢትዮጵያኒስቶች አንድ ላይ ሲሰበሰቡ ግን ሪጀክት አድርገ በኖ ዋርን ፕሮሞት ለማድረግ ደግሞ እንቅስቃሴ ያደርጋለሁ ስትል ትንሽ ዊርድ ስለሆነብኝ እሷን የመጨረሻ 1 ደቂቃ ወስደ ለምንድን ነው ኢትዮጵያዊነት ወደ ኢትዮጵያ ለዘላለም ትኑር ብለህ ስታበቃ ልደቱ አያሌን የተቃወምክበት መንገድ አልገባኝም። ለምን ልደቱ አያሌና አንተ እሱም እኮ ኢትዮጵያ ለዘላለም ትኑር ነው የሚለው። ኢትዮጵያ ለዘላለም ትኑር ሲሆን አምባገነንን ፕሮሞት ለማድረግ በጋራ መቃወም ሲገባችሁ ዛሬ በአደባባይ አንተ መጥተህ ነፍሰ ገዳይን ኦሮሞን ከምድረ ገጽ ሊያጠፋ ወይ ደግሞ እንደዛም ደግሞ ኢትዮጵያውያኖችንም ሌሎችንም እየገደለ በድሮን በገበያ ሰው አልባ መሳሪያ እየተጠቀመ ሰውም ሲጨፈጨፍ ትላንትና ኖ ዋር ስትል ዛሬ ግን አንድ ግለሰብ ወደፊት የምትል ነገር ለምን አስመሰልከው ለማለት ነው የምፈልገው። እቺን የመጨረሻ 1 ደቂቃ ውሰድና በሰላም እንለያይና እንግዲህ ሌላ ጊዜ በእርግጠኝነት ማውራት አንችልም እንዴ? በቃ ያና ብቻ ዳብልሱማ ነም ጨራቲ ከኒቴ ነመለማ ዱበቴ ነም ቶኮ ጀቴ
ati dubbattee carraan kan koo ture. Ayyee dubbadhu ka. Ani ba'aan jira Isatu nan ba'a jedheen. Lakki waan inni ba'u ani dabareen kan koo taanaan ba'aa jira rakkoon siif jedhee ba'aan jiru rakkin hin jiru. Miidiyaa kanarratti jirra yeroo. Okay, daqiiqaan 11 si miidhu anis akkuma keessaatiin na jala deemee jira. Garuu immoo carraa kenniifme adubbatu qirixiin. Qirixiin waa'ee masaa dubbata malee waan na gaafatu. Maaliif idis waa'ee isaa dubbatu, waa'ee Oromoo isa dubbatu, waa'ee Keelliyaa dubbatu rakkoon qabu obsiifa dhaggeeffanna. Fudhatteeree daqiiqaa naa laatte ishee sana. Daqiiqaa tokko ishee nama siin jedhe sana. Mee qirixiin immoo akka hin dallanne itti fufi. ምን አልከኝ? ምንድነው እየተሰራ ያለው? ለምንድነው አንድ ደቂቃ የሚሰጠው? ለምንድነው የኔ ተራ የሚያልፍበት ምክንያት? ወሊን ከፈልቱ ኪራመና ወሊን ከፈልቱ ነፈካቴ ሲደከም ጃንጃን ሞ ሲደከሙት ኢትፉፊ No. ከዚህ እንጂ please guys. ፈቀደልህ ታወራለህ እዛ ያለማ Okay ጃንጂሳ አይሆን አያና 20 ደቂቃ ስተን አንተ ከመውጣት አሁን ተራው የኔ ነው። ቆይ አያና ያንተ አይደለም። እሺ ቆይ አንዴ አያና እኔ ነኝ የተናገርኩት። እኔ አሳልፍ ለጥሪት ከፈለከ እኔ ችግር የለብኝም። እሺ ጃንጀሳ ቀጥል። እሺ 5 ደቂቃ ቅሬጤ ጋር ነው ያሳልፈላል አንተ። ኦኬ ቅሬጤ ቀጥል። ኦኬ አመሰግናለሁ እድሉንም ስላገኘው ረጅም ሰዓት አስጠይቀኸኝ ነው ያስገባኝ። ኦኬ እሱን ለሌላ ጊዜ ነው እኔ እናንተ የምናወራርደው ገዳብልሱማ። እኔ ማውራት የምፈልገውና መናገር የምፈልገው አንድ ከአባዱላ አነጋገር ሊነሳ ለኦሮሞ ህዝብ በጣም ወዳጅና ቅርብ የትግራይ ህዝብ ወይም ቲፒኤልኤፍ ነው ብሎ አወርቶ ነበር። አባዱላ ቲፒኤልኤፎቹ ልክ መሸኛቸው ወደ መቀሌ ሲሆን ማለት ነው። የኦሮሞ ሲተትና እስካሁን ከኦሮሞ ቤት ውስጥ ሐዘንና ለቅሶ ያልወጣው እንደዚህ አይነት አስተሳሰብ ያለው አባዱላ ልክ ከነ ቲፒኤልኤፉ ወደ መቀሌ ያለ መሸኘቱ ነው ትልቁ ሲተትና ትልቁ ችግራችን። ቤታችን ውስጥ ማጽዳትና ማስተካከል ያልቻልነው እሱ ነው። ኢትዮጵያ ማንነታችን ያጠፋች፣ እምነታችን ያጠፋች፣ አያናን አየኖ ያደረገች፣ አያንቱን ትብለጥ ያደረገች፣ በምን ሞራል አንድ ኦሮሚያ ውስጥ የተወለደ ሰው አንድ የኦሮሞ አይደንቲቲ አለኝ ያለ ምል ሰው እኔም ሰው መንሽን አላደርግም አስ ኤ ጀነራል ኢትዮጵያ ለኦሮሞ የተሻለች ናት፣ የኦሮሞ ሀገር ናት ብሎ መናገር ራሱ በጣም የኦሮሞን ህዝብን ኢንሳልት፣ የኦሮሞ ህዝብ ንቀት እንዳላቸው ከዚህም በፊት ተናግሬያለሁ። ከዚህም በፊት መሩ ወይም ደግሞ በቅርበት አገሪቱን በአማካሪነት ምንም ዛሬ ስም አላነሳ። ምክንያቱም የኦፒዲዮ ትላልቅ ሰዎችን ማንሳት በአሁኑ ሰዓት የሆነ እንደ ክሬዲት አድርጎ የሚያስቡ ሰዎች ስላሉ ማለት ምን ያህል ጥላቻና ንቀት ለኦሮሞ ህዝብና ለኦሮሞ ህዝብ ትግል እንዳላቸው ከአሁን ከአፉ ከፕራይም ሚኒስቴሩ የሰማውበት እድል ነበር እዛኔ። አሁንም እንደዛ አይነት ተደራጅቶ ሚሽን ወስዶ ተሰማርቶ የሚንቀሳቀሱ ሰዎች መኖራቸው ሳየው በጣም 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 በእልህና በእንትን ልቤ የነደደ ለቀጣይ ትግል በጣም የሚያነሳሳኝና ከዚህም በፊት የነበርኩበትን ያሳለፍኩበትን እንደገና ሪቫይዝ አድርጌ በቅርቡ ኢትዮጵያነቷን ይዛ ገደል እንደሚገባና እንደምትቀበር
ኦሮሚያ የምትባል ሀገር እንደምትወለድ እርግጠኛ ሆኜ የምነሳበት ስሜት ሌሎች ሰዎች መሃልም እንደሚፈጠር ነው ያሳየኝ ማለት ኢትዮጵያ ኦሮሞ ህዝብ አይደለም ኦሮሞ ኢትኒክ ነው ኢንሳልቲንግ አከሚቲን እንዴት ኢትዮጵያ ምን ያህል እኛ ውስጥ የተወለዱ ምን ያህል የኛ ዲኤንኤ ያላቸው ምን ያህል ደግሞ አይምሮአቸውን እንደለወጠችና ምን ያህል ኦሮሞና ኦሮሞማ ላይ እንዳዘመተች አንደርስታንድ ኢዚሊ ማድረግ ይቻላል ማለት ስንት ኢንጂነር ስንት ገበሬ ስንት ዶክተር ስንት መምህር እንደተዋደቀ ለዚህ እየተዋደቀ እንዳለ ጫካ እንደገባ አስተማሪ ጫካ መግባቱን እየመራው ነኝ የሚል ሰው ራሱ እያመነ ኢትዮጵያ ሀገሬ አይደለችም ኢትዮጵያ ገዳዬ ናት አንጠልጣዬ ናት ማሞ መዘምርን ያንጠለጠለች የሰቀለች ብዙ ለዛች ኢትዮጵያ ሲዘምሩላት የነበሩትን የተፋች ያጎሳቆለች እግር የቆረጠች ያማከነች ኢትዮጵያ የኦሮሞ ገዳይ የሆነች ኢትዮጵያ የኦሮሞ ካንሰር የሆነች ኢትዮጵያ ለኦሮሞ ሆና ማታቂም ወደፊትም አትሆንም ለመሆንም ዝግጁ አይደለች ለዛን አባን በርባድ የፈለገ ሰው የወደደ ሰው ለኢትዮጵያ በጀርባ ይቅርና በጭንቅላቱ ሊንከባለልላት ይችላል አይስዌር 30 ዓመት ተኮላሽተንበት ማይከላዊ ተንገላተን የጉንዳን ጉድጓድ ውስጥ ኢንትሮጌት ተደርገን አሁን ያለውን እንዳመጣን የ30 ዓመቱን ሰቆቃም እንደሸኘን እቺ ኢትዮጵያም ገለል እናረጋታለን አይስዌር እቺ ኢትዮጵያም ገለል እናረጋታለን ከፈለክ ኦሮሚያ ሆነ ትኖራለህ ከፈለክ የኦሮሚያ ዜጋ ሆነ ትኖራለህ ከፈለክ የኦሮሚያ ጎረቤት ሆነ ትኖራለህ እያባበሉ እያሻሹ የኦሮሞን ህዝብ የኦሮሞን ወጣት የኦሮሞን ደሃ ጆሮውን እየቆረጡ አፉን እየከተቱ መሬቱን እየወሰዱ በውድ እየሸጡለት ገበሬውን እያስነሱ በሪካሽ እየቸረቸሩለት ሆዳደሮችን ተከራዮችን ኢትዮጵያ ተከራይታ የምታንቀሳቀሳቸው ሰዎችን በእነሱ በኩል ይሄ ሊሆን አይችልም የሚሆነው ሜቢ የተወሰኑ ወራት የተወሰኑ አመታት ሊጓተት ይችላል ግን ኖ ዌይ ኦኔግ ማኒፌስቶ ውስጥ የለውም ምን የለውም የሚል አነጋገርም ተነስቷል ኦነግማ ቁጭ አድርጎ የኦነግን ማኒፌስቶ ያለ ማንበብ የአንድ ሰው ጣፋንታ ነው እሱ የራሱ ጉዳይ ነው ከማኒፌስቶም አልፎ ባለው ተጽዕኖ ህገ መንግስት ላይ እስከ መገንጠል ነፃ መውጣት እስከ መገንጠል የሚለውን አሰምሮ አስቀምጧል ህገ መንግስቱ በነዚህ አሁን በቫጂላንቴ ግሩፕ በአብይ አህመድ እና በብርሃኑ ጁላ የሚመራ ጋንግስተር ግሩፕ ይቀደድ ይቃጠል ህገ መንግስቱ ይሞከር ኦሮሚያን ለማጥፋትም ይታሰብ መሰረዝም ይታሰብ ይደረግ ይግፉበት ግን ህገ መንግስቱ ላይ ቁጭ ብሎ ተቀምጧል ከህገ መንግስቱ በኋላ ደግሞ ሰላምና ትክክለኛ ፍትሃዊ ያለ ምርጫ እዛ ሀገር ውስጥ የሚደረግ ከሆነ ህዝቡ ደግሞ ኦሮሞ ሆኜ እኖራለሁ ኦሮሚያ ሆኜ እኖራለሁ
አይደለም ወይ ሀበሻ ወይ አቢሲኒያ ብዬ እኖራለሁ ብሎ መወሰን ይችላል። የኦሮሞ ህዝብና ኦሮሚያ ነዋሪ የሆነ ህዝብ ኢትዮጵያ 1945 ነው ኢትዮጵያ የሚባል ስም ያገኘችው። ይሄን ትሪያንግል ካርታ ያገኘችው እሱ ሌላ እዚህ ያላነሳው። ከዛም በፊት ከ1945 በፊት በነበረችው የኦሮሞ ህዝብ በዛ እንኑር ከ1945 በፊት ባላት ስም ሀበሻ ወይ አቢሲኒያ በሚለው እንኑር ብሎ የኦሮሞ ህዝብና የኦሮሚያ ነዋሪ መወሰን ይችላል። ግን ኢትዮጵያ የተከራያቻቸው ኢትዮጵያ የኦሮሞነትን ማንነት ውስጣቸው የገደለች አይደንቲቲ ሎስት በሆኑ የኢትዮጵያ ቋንቋ ተናጋሪ አዋቂዎች የኦሮሞ ህዝብ በእንደዚህ አይነት ሰዎች የሚደለልበት የሚሸወድበት ከትግልም የከዱ ይሁኑ 40 30 60 ዓመት ውስጥ የኦሮሞ ህዝብ ትግል ውስጥ ኖሮ መጨረሻ ላይ የኦሮሞን ህዝብ ትግልም የከዳ ይሁን ልክ ቲፒኤልኤፍ ከኦሮሚያ ተጠራርጋ እንደወጣች ኢትዮጵያ ተጠራርጋ ስትወጣ ወይ ከኢትዮጵያ ጋር ተጠራርጎ ይወጣሉ ወይ ትክክለኛ ቦታቸውን ይዞ ከኦሮሞ ህዝብ ጋር ይኖራሉ። ታንክ ዩ ቅርቴ ታንክ ዩ ሰዓት ኦኬ ጨርሻለሁ። ታንክ ዩ አመሰግናለሁ። አሁንስ እኔ ስመጣ ነው የወጣው የሚላል ሌላ አንዴ ለሴት እናታችሁ አያና ያንጀሳ አንዴ ማከላችን የሴት መብት ይከበርና እድል እንስጣት በጋራ በመተባበር ኬሪ ሴቶች እንዴ ወንድ አሁን ያያና ቀጥልሽ ላውራ አያና ገዳ አዎ ኬሪ ቀጥይ እሷን ግን ያው እንደ ሁለተኛ ሰው እንዳትቆጥር። ስለዚህ ከሶስተኛ ሰው በኋላ ነው እንግዲህ ተናጋሪው መናገር። ምን ነው እንትና እንደ ልጅ አደረገ። እባካችሁ እንግዲህ በልመና ነው ይጀምራል። አንድ ሲታ ቅርቅ ደምቴ ከጆልቴ ነው ማይኔ አንድ እንስታለች ከውስጣችሁ ተስገባይ ቆያሜ አንድ እንስት ተገኝታለች ተብሎ ማለት ነው። እድል መስጠት ካልፈለጋችሁ ችግር የለምና ኖ እኔ ኬሪን መስማት ትፈልጋለሁ። ለኬሪ ግን መልስ አልሰጥም። አሁን ያ ኬሪ ቀጥይ። እሷ የተከበረች የፓርላማ አባል ስለሆነች ለእሷ መልስ አልሰጥም። እኔ እናንተ እረፊ ቆይ ደህና አደሩ ገዳ። ሌላ ጊዜ እናውራበት ቢቻልህ ነበረው ደና አንተ ሆናችሁ ባወራ ደስ ይለኛል። ትንሽ በተረጋጋ መንፈስ እንድናወራ ገብቷል። ገዳ ሩማታሲ አታስከብርም እንዴ አንተ? ከዚህ በፊትም ነገር አሁን ነጃንጄሳ ምናምን ከኛ ጋር ማለት የለባቸውም። የቲክታክ ነገር ሆኖ ነው ስነ ስርዓት ይለመዱ ነገር አደማቁ ከሱ ጋር አሁን አይወላችሁ ፒስፉል የሆነ አርገነ እንዳይሰጠኝ እኮ ዝርዝር ልትውለት አይነት አታስከብር ነው ያልኩት። አሁን ያ ይገባኛል። ያው ነጋምቡላ በልሂድ አያና ኬሪ ረዳት ነው እንዴ ጃንጄሳ? ጫፍ ወራጅ አለ ጃንጄሳ። የሴት መብት አይከበርም ወይ? አርፋ ወረዳ እንደለመድከው አያና ኦኬ ደራድሩ ኬሪ ቆይቼ እንድሰማሽ ትፈልጋለሽ? አያና የሴት መብት አይከበርም ወይ? ብላቴ ነው ኬሪ ቆይቼ እንድሰማሽ ትፈልጋለሽ ወይስ ወርጅታችሁኝ ልስማ? መብትህ ነው አያና በፈለክ ነው አንቺ ምርጫ አልጊቭ አንቺ ጸባይኛ ስለሆንሽ ምርጫውን ላንቺ ነው የምሰጠው። ይሄው ዝግጁ ነው አማት ፍጥጥ ይቡ እሺ ገለቶሚ ገለጨራዋና ላቴፊ አንደኛ ነገር በአማርኛ እያወራች ስለሆነ አንደኛ ነገር ትላንትና ያላችሁ ኢትዮጵያና ዛሬ ያላችሁ ኢትዮጵያ ምንድነው ልዩነታ ነው? ትላንትና የነበረች ወይ ደግሞ በአቅርበን እንኳን ካየን በኢህአዴግ ዘመን ያላችሁ ኢትዮጵያ ኦሮሞን ስትጨቁን፣ ስትገፋ፣ ስትገድል፣ ስታፈናቅል የኦነግ ታቤላ ሰጥታ ኦሮሞን ስታሰቃይ ነበረ። አሁን ያለውም በብልጽግና አገዛዝ ያለውም ኢትዮጵያ ዘሴም ነው። ትላንትና ወያኔ ስታረግ የነበረችውን ነገር ዛሬ የሚያደርግ ስርዓት ነው ያለው። ኦሮሞን ትላንትና ወያኔ የኦነግ ታቤላ ስትሰጥ ነበረ።
ዛሬም አብይ አህመድ የኦነግና የሸኔ ታፔላ ሰጥቶ ነው የኦሮሞን ልጅ እያሰቃየ ያለው ማለት ነው። እና ልዩነት የላቸውም፣ ሁለቱም አንድ ናቸው። እንደዛ ከሆነ በኦሮምኛ ቋንቋ ትላንትናም የኦሮሞ ህዝብ እኮ በኦሮምኛ ቋንቋ ያወራ ነበር፣ ይገለገል ነበር። ይህንን እንደ ተጨቆነ ነገር ማምጣት የለብንም። ኦሮምኛ ቋንቋ የኦሮሞ ህዝብ ያወራል። አይደለም በወያኔ ጊዜ ባለፉት ስርዓቶች ጨቋኝ በሚባሉ ስርዓቶች እንኳን የኦሮሞ ህዝብ ኦሮምኛ ቋንቋ ያወራ ነበር። ግን የነዚህ ነገር የኦሮሞ ህዝብ ጥያቄ ምንድነው ነው? የኦሮሞ ህዝብ ጥያቄ ያለው ያ ጥያቄው መልስ አግኝቶለታል ወይ ነው? ትላንትና ሲታገልለት የነበረው መስዋዕት ሲከፍልለት የነበረው ነገር መልስ አግኝቷል ነው ወይ? አንድ ጥያቄ መልስ አልተገኘም። የኦሮሞ ህዝብ 1 2 3 ሰዎች መሀል ፊንፊኔ ላይ መሀል ቦሌ ላይ የአዳ ልብስ አልብሰው ማሳየት መብራት ማሳየት የኦሮሞ ውስጥ ያልተውት እየኖረ ነው ማለት አይደለም። የኦሮሞ ህዝብ የሚፈልጋቸው ነገሮች ጥያቄዎቹ አሉት። የኦሮሞ ህዝብ ደግሞ መስዋዕት እየከፈለ ያለበት ነገር አለ፣ እስካሁን ድረስ እየሞተ ያለው ማለት ነው። መሞት፣ መገደል፣ መሰቃየት ከኦሮሞ ህዝብ ላይ መቆም አለበት ነው። አሁን እናንተ ስታወሩ የነበራችሁ ነገር ቅንጦት ነው። እሱ ግን አሁን ኦሮሞ በህይወት እየኖረ ነው ወይ ነው ጥያቄው። ኦሮሞ ባለፉት ስርዓቶች ያላየውን ስቃይና መከራ በብልጽግና ዘመን እያየ ነው ያለው። በብልጽግና መስዋዕት እየከፈለ ነው ያለው። በብልጽግና የማያውን መከራን እያየ ነው ያለው። እና ሌላው ነገር ደግሞ ቅድም አያና ፕሮፓጋንዳ አትስራ ይደብራል። ቅድም ምንድን ያለው የእነ ጃልዳውድ ኢብሳን የማያከብር ምናምን ብለዋል። እነ ጃልዳውድ ኢብሳን የማያከብር ድርጅትማ በሰላማዊ መንገድ የሚታገሉትን በሰላማዊ መንገድ እስክርቢቶ ይዞ ያለ ጠመንጃ እንታገላለን ብለው ወደ ሀገራቸው የገቡትን ሰዎች እኮ አባላቶቻቸውን እስር ቤት በማሰር እነሱን በማሰቃየት እነሱን ደግሞ የቁም እስረኛ አድርጎ ሲያሰቃይ የነበረው የትኛውም ድርጅት አይደለም፣ የብልጽግና ድርጅት ነው ይሄ ሁሉ ነገር ሲያስደርግ የነበረው ማለት ነው። ሌላው ደግሞ መገንጠል ምናምን የራሴን ሀገር መሰርታለሁ ምናምን ይሄ ነገር በቃ እንደንትን ታወራዋለህ። ይሄም ትክክል አይደለም። የኦሮሞ ህዝብ ነው ያንን ነገር የሚወስነው። ይሄ የኦሮሞ ህዝብ ውሳኔ ነው። ይሄንን ግን የኦሮሞ ህዝብ መወሰን ይችላል ነው ወይ ነው አሁን ጥያቄው? መወሰን ይችላል ወይ ነው? ለአያና አንድ ጥያቄ ያለኝ ኦሮሞ ህዝብ ማንም ይታገልለት፣ ግን ታግሎ ያንን መወሰን የሚችለው የኦሮሞ ህዝብ ነው አይደለ? እኔ ከነዚህ ህዝቦች እኔ አንዷ ህዝብ ነኝ። እኔ ይሄንን መብት መወሰን እችላለሁ፣ ይፈቀድልኛል ወይ እዛች ሀገር ውስጥ የራሴን መብት ለመወሰን የራሴን ነገር ለማቋቋም ይፈቀድልኛል ወይ ነው እኔ ጥያቄ። ሌላው ነገር ደግሞ ኢትዮጵያ አሁን እንደ አዲስ እየተመሰረተች ያለች ኢትዮጵያ የነ ጃራ አባ ገዳን ታሪክ የምታጠፋ የነ ዋቆ ጉቱን ታሪክ የምታጠፋ መስዋዕት ሲከፍሉ የነበሩት የኦሮሞ ጀግኖችን ታሪክ አጥፍታ ይሄ ያንተ ታሪክ አይደለም፣ ይሄ ትርክት ነው። እነዚህ ሰዎች መስዋዕት ሲከፍሉ የነበሩ እነዚህ ሰዎች ሲታገሉ የነበሩት እነዚህ ትርክት ናቸው። እነዚህ ምንም አይደሉም። ያንተ ታሪክ የነ ጎበና ዳጬ ነው። ያንተ ታሪክ እነዚህ ለኢትዮጵያ እነ ምኒልክ ናቸው። እነዚህ ናቸው እንጂ ያንተ ታሪክ እነዚህ የኦሮሞ ጀግኖች ናቸው የሚባሉት ያንተ ታሪክ አይደለም። ኦሮሞ ብሎ በግዳጅ እነዚህም እነ ምኒልክን እነዚህን ተቀበሉ ብሎ ሐውልት እየተከለልን ያለው። እኔ ሐውልት የሚባል አንተ ፈንቶ ነገር ባልወድም ማለት ነው። እነዚህን እየተከለ እነዚህን ነው አንተ ማየት ያለብክ እንጂ እነ ጃራ አባገዳ አይደሉም ብሎ ከኦሮሞ ህዝብ እንደዚህ አይነት ነገሮችን ማስወጣት የሚፈልግ ነው። ይሄ ደግሞ አይሆንም ነው። በአሁኑ ጊዜ የነቃ ትውልድ ነው ያለው፣ የተማረ ትውልድ ነው ያለው፣ የራሱን መብት መጠየቅ የሚችል ትውልድ ነው ያለው። የራሱን ነገር እንዲጠይቅ ደግሞ በፍቃደኝነት እዛች ሀገር ውስጥ ተቀምጠክ የራስን መብት መጠየቅ አትችልም። ወይ ትገደላለክ፣ ወይ ትታሰራለክ፣ ወይ ደግሞ ህዝብ ሰብስበው እናት አባት ዘመድ አዝማድ ሰብስበው በአደባባይ ትረሸናለክ። ይህን ነገር ሲያደርጉ በእነ አማኑኤልም አይተናል፣ በሌሎችም አይተናል ማለት ነው። ሌላው ደግሞ ሌላ ጠላት እየመጣብን ብሎ ኦሮሞን ማስደንገጥ ማስፈራራት ምናምን፣ ይሄ ነገር ደግሞ በብልጽግና የሚታይባቸው ነገሮች ናቸው። ኦሮሞ ሌላ አካል እየመጣብክ ነው፣ ስለዚህ እኔ መታገል አቁምና ሌላን አካል አብረን እንታገል ይልሃል። ያን ሌላ አካልን ራሱ አስታጥቆ ራሱ አንተ ላይ ዘምቶ ራሱ ደግሞ እንዲገልክና እንዲያፈናቅልክ አድርጎ መልሶ ደግሞ እነዚህ ነፍጠኞች እነዚህ ምኖች አንተን እንደዚህ እያደረጉክ ነው ብሎ ሊነግርክ ይፈልጋል ኦሮሞን። ይሄ አያጅቦ መጣባችሁ ፖለቲካ ማለት ነው። እና እኔ እንደ አሳሳቢን ሳሰጥረው እኔ አላስረዝምም፣ ግን ትላንትና የነበረው ኢትዮጵያ ሞር ደግሞ ከዛም የበለጠ ደግሞ አሁን ያለው በብልጽግና ስርዓት ያለው ኢትዮጵያ ለኦሮሞ ህዝብ እየጠቀመ አይደለም።
አይጠቅምም። ወደፊትም የራሱን አባላቶች ሲያስር አይተናል፣ ሲያሰቃይ አይተናል፣ ቤተሰቦቹን ሲያሰቃይ አይተናል። ምንም የማያውቅ ሕፃን ልጅ ታዬ ደንዳ እንደተናገረው እንግዲህ የፓርቲው አባል ነበረ፣ የዛ ውስጥ የነበረ ሰው ነው። ልጁንም ሳይቀር ሲያሰቃዩ የነበሩት ናቸው። እንግዲህ ከነ አብይ አህመድ በጣም ቅርብ ሰው ነው ታዬ ደንዳ። ታዬ ደንዳ አሁን የሚናገረውን ነገር ሌላ የብልጽግና ደጋፊዎች ወይ ደግሞ የብልጽግና ሰዎች ላይቀበሉት ይችላሉ ሀሳቡን። አሁን ላይ ግን ደግሞ የተናገራቸው ነገሮች ኦሮሞ ሲያሰቃይና ሲያሳዩ የነበሩ መከራዎችን በሙሉ በፓርላማ ውሃውን ለማድረግ አሳውን ማጥፋት ነው ብለው የኦሮሞ ህዝብ ላይ ግድያ እንዳወጁበት እንደዚህ አይነት ነገሮችን ራሱ ታዬ መጥቶ ሲያወራ የነበረውን ነገር በጆሯችን የሰማን ነው። በራሱ ፓርቲ ማለት ነው። ለራሱ ፓርቲ ውስጥ ለሚሰራ እጁን ሲያጨበጭብለት የነበረው አሽከር ሆኖ ሲሰራለት የነበረውን ሰው እንኳን እስር ቤት አስገብቶ ቤተሰቦቹ ልጆቹን የሚያሰቃይ ስርዓት ነው፣ አይደለም ለሌላው ማለት ነው። እና አመሰግናለሁ ገዳድሉ ስለሰጣኝ። አዎ እንዲህ አይነት ተናጋሪ እስካሁን ድረስ ጊዜ መስጠት አለመቻሌ እኔ አዝኜዋለሁ። በጣም ቴንኪዩ ኬሪያችን። በጣም ይገርማል። በሉ ደህና አደሩ። ቆይ አያና በእናትህ ሳታደንቅ ቡላሬ በእናትህ አድንቃት መጀመሪያችንን። እንዴ ኬሪንማ ሁሌ ነው እኮ የምናደንቀው። ፓርላማ አባል ናት አልኩ። የሚጨበጨብላት ለምንድን ነው? የፓርላማ አባል ናት አልኩ። አንበሳ ለምንድን ነው የማትልክላት? አንበሳ ልክላት እንዴ ምን ችግር አለ? በፖስታ ሳጥን ቁጥር ነው በኢሜይል ነው። በሉ ደህና የምሬ ነው የምልህ የቀልዴን አይደለም። አያና ኬሪ ለመደብሽ ከምን የዋለች ጊደር ፈስተምራ ገባች። አዎ አሪፍ ነው፣ በጣም አሪፍ ነው። ለማንኛውም አያና ልዩ ነው። አንተ ስለቸኮልክ ነው። በእርግጥ ዊከንድ ነው፣ የትም አትሄድም። ነገ ስራ ትገባለህ እንዴ? ኧረ አልገባም፣ ግን መተኛት አለብኝ እንዴ። መሸ ምን ነው በእናትህ 4 ሰዓት አይበቃም እንዴ? ምን ሆነ? 4 ሰዓት እንቅልፍ? አዎ ነው። አይ መተኛት አለብኝ። ምን እኮ ውሃብ የወቅጡትን ቦጭ እኮ ነው፣ የትም አይሄድም። ነገርኩ እዛው በላች እዛው ሞተች እኮ ነው። እዚሁ ውጭ ነው። ስንት ዓመት ያየነው ፖለቲካ ነው። ከፓልቶክ ጀምሮ ሲንከባለል የመጣ እኮ ነው። አያና ቱ ቢ ኦነስት የዚህ ውይይት ዋና አልቲሜት ጎላችን እኔና አንተ መተኒን ከሰላምታ ተገጣጥመን መለያየት አይደለም። ፋክት የሆኑ መሬት ላይ የዚህ ህዝብ ምስኪን ህዝብ እልቂት በእኛ ላይ እንደቀለድን አንድ ቀን ቀን አለ አያና እድሜ ይስጠንና ማለት ነው። ሊያሳዝንን ይገባል። አምባገነን ይመጣል ይሄዳል፣ አይተነዋል በእድሜያችን አያና። እኔ ቀልዴን አይደለም የምሬን ነው የምልህ። እኔ አንደኛው ነገር አዎ፣ ግን እንትን አሁን ፋክት ምናምን ፋክት ከየት ይመጣ? አሁን ኬሪን ሰማታል። የምን ፋክት ኖ ይኸውልህ አያና፣ እኔ አሁን ፋክቱን በደንብ ታውቀዋለህ። ለምሳሌ ከሰሞኑ በእርግጥ አንተም ምናልባት ላትቀበል ትችላለህ። ከሰሞኑ የታዬ ደንዳ የብልጽግና አባት ነው። ከአንተ የተሻለ ምን ማለት ነው? በእውቀት ከአንተ ይሻላል ማለት ሳይሆን እኔ በእውቀትም ሆነ በብልጽግና የታውቀዋለሁ። ብልጽግና ብልጽግና አባል አይደለሁ። ታዬ ደንዳ የብልጽግና አባት ነው። 50 ቃሪያ እስኪያልቦ ድረስ በአደባባይ በቴሌቪዥን እየቀበቀመ እየቀጠቀጠ ብልጽግናን ፕሮሞት አድርጎ ያልሆነችለትን ብልጽግና አንተ አያናን አሜሪካን ሀገር ላይ ዛሬ እንደምንም ብለህ የሆነ ነገር ስትል ይቀበላል፣ ነገ ያኖረኛል የሚል ምንም አማርኛ የለውም እና አይነፋም ማለት ነው። ችግር የለውም። ለእኔ ብዙ አትጨነቅ። እሱን ነው የምልህ። እኔ ብልጽግና ይጠቅመኛል፣ እንትናም ይጎዳኛል፣ ፍርሃትም የለኝም። እንኳን አንድ ነገር ልንገርህ ገዳ ብለሱማ ሰው በራሱ ልክ ነው ዓለምን የሚያየው። እኔ እንኳን ለሊጥ ለሙቅም አልደነግጥ፣ ራሴን ችዬ የምኖር ሰው ነኝ። ያመንኩበትን ነገር ወደኋላ መልሰው አይደለም። ሚሊየን ሰው ተሰብስቦ ጣት ቢጠቁምና ቢጮህብኝ የማልሰማ ሚሊየን ሰው ተሰብስቦ ቢያጨበጭብልኝ ትንሽ የማይሞቀኝ ሰው ነኝ። ገብቶሃል አይደለ? ሰውን አከብራለሁኝ በተቻለኝ መጠን። እንፉርፉር ምናምን ጤር ደግሞ ነግሬው መሄድ ይችላሉ። ምንም እንደዛ እንትን ቢለኝ ነገር የለም ማለት ነው። ያለውን እውነታውን የማውቀውን ነገር የማምንበትን ነገር እናገራለሁ። ሰው በዛ ብዬ ምናምን ይሄ ሆሪዎ ከሲፍ ኬሳ አንቀቡ እንደዛ አላደግኩም። እንደዛ አይነት ማንነት የለኝም። ስለዚህ እኔ የማምንበትን ነገር ተናግሬያለሁ። ያሉትን ችግሮች ምናምን ከሚዲያ ላይ ካፍ ተቀባብለህ ምናምን ታዬ ደንዳ 2000 ሰው ተቀምጦ እንዲተባልኩ ምናምን ዛሬ እንትና ጋር ነበርኩኝ፣ ኤርሚያስ ጋር ነበርኩኝ። በደንብ አድርጌ ጌዳስ አደርግላቸው ነበር።
ማየት ትችላለህ እሱን። ለማንኛውም ደህና አደሩ። በጣም መሸ። ሁላችሁም ሰምቻለሁ። እንዳትረሳ። ለማንኛውም ያንተና የብሮዴን በጣም የምፈልገው ኮንቨርሴሽን የተረጋጋ መንፈስ ይኖራል። በጥሩ ኮንቨርሴሽን ይኖረናል። ለማንኛውም ማድረግ አልችልም። ብዙ ጥያቄዎች እንግዲህ 2 AM ኦኬ። ለእኔም ጭምር እኮ ነው 2 AM እኮ አያና ለእኔም ነው። በቃ ቻው ሄደዋል። ለማንኛውም